ደካሞች መበቀልን ያስባሉ፣ ጠንካራዎች ይቅር ይላሉ፣ ብልሆች ነገሩን ችላ ይላሉ። ይህ ማለትም ብልህ ሰዎች የዝምታ ኃይልን ጠንቅቀው ይረዳሉ ማለት ነው። እናም እንዴት ዝም ማለት እንደሚቻል ትምህርቱን የተማረ ሰው ማንም ሰው በህይወት ውስጥ ወደፊት እንዳይራመድ ሊያግደው አይችልም። እንደ ሰው ልጆች ዝም ማለት የምንቸገርባቸው ሁኔታዎች ሊኖሩ ይችላሉ። ለምሳሌ ነገሮች ግራ ሲያጋቡን ወይም ችግር ላይ ስንሆን፣ በህይወታችን እንቅፋት ሲያጋጥመን ወይም ችግር ሲያጋጥመን በሆዳችን የመያዝ ችሎታው የለንም። ስለ ችግራችን የምናወያየው ሰው ስንፈልግ እንውላለን። ከነሱ ምክር ባንፈልግም እንኳን ዝም ብለው እንዲያዳምጡንና እንዲቀለን ነው። ነገር ግን አንድ ያልተረዳነው ነገር አለ። ሰዎች በህይወታችን እኛ ስለሚያጋጥሙን ችግሮች ያን ያህል አይጨንቁበትም። ታዋቂው የቀድሞ አሜሪካን ፉትቦለር ተጫዋች ሉ ሆት እንዲህ ሲል ተደምጠዋል። ምንጊዜም ችግሮቻችሁ ለሰዎች እንዳትናገሩ፣ 80 በመቶ የሚሆኑት ምንም አይመስላቸውም። ቀሪው 20 በመቶ ግን እናንተ እንደዚህ አይነት ችግር ስላጋጠማችሁ ደስ ይላቸዋል። ስንወለድ ጀምሮ መናገር ለመማር 2 ዓመት ይፈጅብናል። ነገር ግን ዝምታን ለመማር ወይም ደግሞ መቼና ምን ያህል መናገር እንዳለብን ለመማር ህይወት በጣም አጭር ናት። ቃላት በጣም ኃይል አላቸው። የአንድን ሰው ህይወት የመለወጥ ወይም ሙሉ ለሙሉ የማበላሸት አቅም አላቸው። ስለዚህ ምንጊዜም ቃላት አመራጣችሁ አስተካክሉ። አንድን ነገር ከመናገራችሁ በፊት 2 ጊዜ አስቡ የሚባለው ለዚህ ነው። ልክ ፕሌቶ እንዳለው ጥበበኞች የሚናገሩት ነገር ስላላቸው ነው ከአፋቸው ቃል የሚያወጡት። ሞኞች ግን ለሆነ ነገር መናገር አለብኝ ብሎ ስለሚያስቡ ነው ይላል። አብዛኛው ጊዜ መናገርን የምንመርጠው ዝምታን ለማስወገድ ይመስላል። እናም ሁልጊዜም ባወራን ቁጥር ብልህ እየሆነን ይመስለናል። ነገሩ ግን ተቃራኒ ነው። አስተውላችሁ ከሆነ አብዛኛው ጊዜ ስኬታማ ሰዎች ላይ እኚህ 2 ነገሮችን ልብ ትላላችሁ። አንደኛው ዝምታቸው ሲሆን፣ ሁለተኛው ደግሞ ፈገግታቸው ነው። ዝምታ ለራሳችን የምንሰጠው ውድ ስጦታ ነው። ይህ ማለትን ደግሞ በቃላቶቻችን መካከል ያለው ክፍተት ነው ማለት ነው። ራሳችንን ብቻ ማዳመጥ ሳይሆን የራሳችን ልብ፣ የራሳችን ነፍስና ደመ ነፍሳችን ሲያናግረን መስማት እንችላለን ማለት ነው። በዚህ ጊዜ ግን አንድ ነገር እንድትረዱልኝ እፈልጋለሁ። ሰዎች ከሐሳባቸው ተነስተው ሊፈርድባችሁ ወይም ሊተቿችሁ እንደሚመጡ ማወቅ አለባችሁ። እናንተ ምንም ያህል ብታወሩና ራሳችሁን ለማስረዳት ብትሞክሩ ምንም የማይረዱበት ጊዜ መምጣቱ አይቀርም። በዚህ ጊዜ እንድታስታውሱት የምፈልገው ነገር የማንዲሄል አባባል አለ። አስታውሱ፣ የእናንተ ዝምታ በሚገባቸው ሰዎች ላይ ቃላችሁን አታባክኑ። አንዳንድ ጊዜ እናንተ ልታደርጉት ከምትችሉት ኃይለኛ ነገሮች አንዱ ዝም ማለትን ነው። እና አሁን መቼ መናገር እንዳለባችሁ ግር ሊላችሁ ይችላል። አንድ ነገር በማስታወስ ብቻ ግን ለጥያቄዎቻችሁ መልስ ታገኛላችሁ። ንግግራችሁ ከዝምታችሁ የተሻለ እንደሆነ ሲሰማችሁ ብቻ መናገር ትችላላችሁ። ድምጻችሁ ወይም ደግሞ የእናንተ ሐሳብ የምትወያዩት ነገር ላይ አስተዋጽኦ የማያደርግ ከሆነ ዝምታን ብትመርጡ ይሻላል። በዚህ መንገድ ከሚናገሩት ሰዎች እናንተ ብዙ ዕውቀት ልትማሩ ትችላላችሁ። ዝም በማለትም የሰዎችን ማንነት ከሚገባው በላይ ልትረዱ ትችላላችሁ። እዚች ምድር ላይ አሉ የሚባሉ ስኬታማ ሰዎች የሚከተሏቸው ወርቃማ መርሆች አሉ። አንደኛውን መርህ ታላቁን ላኦ ትse እንዳለው ዝምታ የታላቅ ጥንካሬ ምንጭ ነው። ይህ አባባል አንዳንድ ጊዜ እናንተ ማድረግ ከምትችሉት ጥሩ ነገሮች መካከል ዝም ማለት አንደኛውን አማራጭ መሆኑን የሚያስታውስ ነው። አሁን ላይ በምንኖርበት በፈጣነው ዓለም ነገሮች ከቁጥጥር ውጪ በሚሆኑበት ጊዜ አንድ ሰው እናንተን የሚያበሳጭ ሥራ ቢሰራ፣ ቢያስከፋችሁና እንድትናደዱ ቢያደርጉ 2 ምርጫዎች በፊታችሁ ላይ ይቀርባሉ። አንደኛው አማራጭ ራሳችሁን በማብራራትና ልኬን አሳያለሁ በማለት ባበሳጫችሁ ሰው ላይ መጮህ መጀመር ነው። ይህ ደግሞ ታላቅ ጉልበትን ያባክናል። ወይም ደግሞ ሁለተኛው አማራጭ ሰከን ባለ አንደበትና አስተሳሰብ ነገሩን ችላ በማለት ዝምታን መምረጥ ነው። አእምራችሁ ውስጥ እንዲቀመጥ እንኳን መፍቀድ የለባችሁም። አእምራችሁ ከተበከለ ውላችሁም ይበከላልና። በተጨማሪም እናንተን ያበሳጫችሁ ሰው ጥሩ መልስ ነው። እነሱ እናንተን ስላበሳጫችሁ እናንተን እንደነሱ የምትበሳጩ ነው የሚመስላቸው። ግን ደግሞ በተቃራኒው እናንተ በተረጋጋ መንፈስ ነገሩን ችላ ስትሉት እነሱን ግራ ያጋባል። ሳያስቡት እነሱ ራሳቸው የጥፋተኝነት ስሜት ይሰማቸዋል። እናም ድጋሜን እናንተን የማናደድ ፍላጎቱ በፍጹም ጭንቅላታቸው ላይ አይመጣም። ዝም በማለታችሁ ብቻ እነሱ እናንተን ግድ የለሽ በሆነ መንገድ እንዳያናግሯችሁ ያደርጋችኋል። በተጨማሪም ጸጥታ ውሳኔ ለመወሰን በጣም ጠቃሚ ሊሆን ይችላል። ጸጥታን ስናዘወትር ትኩረታችንን የሚከፋፍሉ ነገሮችን ትተን አስፈላጊ በሆኑት ነገሮች ላይ ማተኮር እንችላለን። ዝምታ ወይም ጸጥታ ሲባል ምንጊዜም የአካላዊ ዝምታ አይደለም።
አእምሯችንም ጸጥ ሊል ይገባል። ሐሳቦቻችንን በአንድ ቦታ ብቻ መሰብሰብ ይኖርብናል። ይህንን ስናደርግ ሁለት ነገሮችን ልናገኝ እንችላለን። አንደኛው ውስጣዊ ድምጻችን ወይም ኢንቱዊሽናችን ማዳመጥ እንድንችል ሲሆን፣ ሁለተኛው ደግሞ ስለ ራሳችን ጥልቅ የሆነ ግንዛቤ ማግኘት እንድንችል ያስችለናል። ይህ ደግሞ ወደ ግላዊ እድገትና ራስን ማወቅ ይመራናል። ሁለተኛ፣ ዝምታችሁ ያልተረዱ ምናልባት የእናንተን ቃላቶች ላይረዱ ይችላሉ። እናንተን በትክክል የሚያውቋችሁ ሰዎች የእናንተን ቃል ብቻ ሳይሆን ዝምታችሁን መረዳት ይችላሉ። አንድ ሰው ዝምታችሁ ሊረዳ ካልቻለ ስትናገሩ የእናንተ ቃላት እንደሚረዳ በምን እርግጠኛ ናችሁ? ዝምታችሁ ለቃላቶቻችሁ ዋጋ ለማይሰጥ ሰው በጣም ጥሩ መልስ ነው። ሶስተኛ፣ በመጨረሻም የምናስታውሰው ሰው የጠላቶቻችን ቃል ሳይሆን የጓደኞቻችን ዝምታ ነው። አብዛኞቻችን በሕይወታችን የሚያጋጥሙን ነገሮች ለመታገስ ዝግጁ ነን። ጓደኞቻችን ግን አሳልፈን መስጠት ወይም ማጣት አንፈልግም። ይህም አንድ ነገር ብቻ ነው በግልጽ የሚያሳየው፣ እሱም ጓደኞቻችን ለኛ በጣም ትልቅ ዋጋ እንዳላቸው ያሳያል። ነገር ግን በሕይወት ምክንያት የተለያየ አቅጣጫን ስንወስድና ከነሱ ስንለይ በጣም እንከፋለን። በዚህም ጊዜ እናንተ ጨለማ የሚባለውን ጊዜያችሁ እያሳለፋችሁ እያለ ከእናንተ ጀርባ ማን ምን እንደሚያደርግ በዝምታችሁ ብቻ ልታውቁ ትችላላችሁ። ሕይወታችሁ ለማስተካከል ብላችሁ የብቻችሁን መንገድ ስትይዙ ወይም ደግሞ ከነሱ ትንሽ ስትርቁ ከጀርባችሁ ማን ቁጭ ብሎ እንደሚያወራ ትረዳላችሁ። በተጨማሪም ትክክለኛ ጓደኞቻችሁን ከውሸት ጓደኞቻችሁ የምትለዩበት ጊዜ ነው። በዚህ ዘመን ዝምተኛ መሆን ወይም ደግሞ ሰላምን መፈለግ በብዙዎች እንደ ደካማ የሚታሰብ ባህሪ ነው። ነገር ግን ይህ እነሱን ሊሰሩት ከሚችሉት ትልልቅ ስህተቶች መካከል አንዱ ነው። እናንተ አታውቁም፣ እናንተ ተዳክማችኋል ብለው በሚያስቡበት ሰዓት ላይ እናንተ ከምን ጊዜውም በላይ ተጠናክራችሁ ትገኛላችሁ። በሕይወት የሚጎዳን የጠላቶቻችን ትችት ሳይሆን ጓደኞቻችን ናቸው። ሁልጊዜም ይደግፉናል ብለን የምናስባቸው ሰዎች በጨለማ ጊዜያችን ጥለውን ሲሄዱ ወይም ድጋፋቸውን ሲያቆሙ ነው። የመጨረሻው ደግሞ ብዙ በማውራቴ እንጂ ዝም በማለቴ ተጸጽቼ አላቅም። ምን ጊዜም በጭካኔ የተነገረ ቃል የማይታለፍ ነው። ብዙ ጊዜ ዝምታ በጣም ጥሩ አማራጭ ነው። እስቲ በሕይወታችሁ ስንት ጊዜ ስለ የሆነ ነገር ተናግራችሁ ሁሉም ነገር በሕይወታችሁ እንደተመሰቃቀለ ተገንዝባችሁ ታውቃላችሁ? እና አሁን ላይ ሆናችሁ ምናለ ዛኔን አፌን በሰበሰብኩ የምትሉበት ጊዜ የለም? አንዳንድ ጊዜ በሕይወታችሁ ለእናንተ ጥሩ ናቸው ብላችሁ የምታስባቸው ሰዎች ምናልባትም ለእናንተ ጥሩ ነገር ላይ ያስቡ ይችላሉ። ጥሩ ነገር ቢያስቡም እነሱን እስካልበለጣችኋቸው ድረስ ደስተኛ ናቸው። ነገር ግን እነሱን መብለጥ ስትጀምሩ ቅናትና ምቀኝነት አንድ ላይ ይመጣል። በሕይወት ዘመናችሁ በጣም ጥቂት ሰዎች ብቻ ናቸው ስለ እናንተ ጥሩ መስራት የሚያስቡላችሁ፣ የምርም የሚደሰቱላችሁ በጣም ጥቂቶች ናቸው። ሌላው ግን በሰው መበለጥን አይፈልግም። አትታለሉ። ዝምታ ሁሌም ይሻላል። እስከ መጨረሻው ድረስ ስለተከታተላችሁን አመሰግናለሁ። ቻው።